ወንዱ ባሏ ማንሳት ያቃተውን 60 ኪሎ እና 70 ኪሎ ተወብሸ ቃለዋ ታነሳዋለች። ይሄ ነው ማንሳት። ባልሽ ያላነሳውን 70 ኪሎ እኔ እንዲህ ብዬ ነው የማነሳው። ሴትዮ እኔ እኮ የመጣሁት ላጸዳልሽ እንጂ ጽዳት ልሰራ እንጂ ተሸካሚ አይደለሁም። እዚህ ጋር ወፍሬ ስተኝ ይሄ ሰውነት ነው እንጂ ጉልበት አይደለም። የፈጣሪ ያለ ፈጣሪ ወይ ትዕግስቱን ስጠኝ። ጭራሽ የሚደክመን አይመስላቸውም። ከባድ ዕቃ ከሆነ እሱን ሸቃሏ ታነሳዋለች ነው የሚሉት። እንዴት ነው የምናነሳው እኛ ያንን ዕቃ? ይህንን ቪዲዮ እንግዲህ ቪዲዮ እና ሪከርዶ እኩል ሊያመጣላችሁ ይችላል። ቪዲዮ ድምፅ አለው ብዬ ቀርጬ ሳበቃ ድምፁ ጠፋብኝ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙሉ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። እንግዲህ እህታችን እየተናገረችውን ሰምታችሁታል ብዬ አስባለሁኝ። ብዙዎቻችን አረብ ስንሰራ አብዛኛዎቹ አረቦች ናቸው በነገራችን ላይ ሁሉም ማለት ይቻላል እቃ ስትሸከሙ እናንተ ምንም የማትሆኑ የሚመስላቸው በጣም ብዙ አረቦች አሉ። ብዙ ያ ደግሞ ምን መሰላችሁ እኛ አድርጎ የተባልነውን ሁሉ ከአቅማችን በላይ የሆነውን ሁሉ አንችልም ከማለት ይልቅ ታግለን ማድረግን ስለምናስለምዳቸው ነው ማለት ነው። እና እውነቷን ነው። እኔ አስታውሳለሁኝ ኮንትራት በነበርኩ ሰዓት ሴትዮ ያው ክፉ ስለነበረች በጣም መጥፎ ሴትዮ ስለነበረች ስለኔ ምንም አይደንቃትም፣ ምንም ግዳጅ አይሰጣትም። እና ሲሊንደር ተሸክመሽ 4ኛ ፎቅ ውጪ አለችኝ። እና አስቡት እንግዲህ ሲሊንደር በጣም ነው የሚካበደው። በተለይ አንዳንዱ ሲሊንደር ብረቱ ራሱ በጣም የሚካበድ ብረት አለ፣ አንዳንዱ ብረቱ ቀለል ያላለና ያ እንግዲህ ብረት ሲሊንደር ጋዙ ተሞልቶ አስቡት በጣም ነበር የሚከብደውና በሰዓቱ ማንሳት አልቻልኩም። እኔ ሞከርኩት። ያው ታች ከመኪና ወርዶ ደረጃው ያው ቤት ድረስ እያንከባለልኩኝ እየገፋሁ አመጣሁት። ቤቱ ደረጃ ስላልነበረው በአንደኛው በር በኩል እያንከባለላችሁ አንደኛው ኩሽና የመጀመሪያው ኩሽና ለማስገባት ትችላላችሁ። እና እየገፋው ነበር ያስገባሁትና ከዛ ከሱቁ ከኩሽናው አንስቼ ፎቅ ለማውጣት ጭራሽ የማይታሰብ ነገር ነው። እንኳን አይደለም 4ኛ ፎቅ ቀርቶ የመጀመሪያው 2ኛው ፎቅ ላይ ማንሳት ማውጣት አልችልም ነበር በሰዓቱና የዛ ጊዜ ደግሞ ሙባረክን ህፃን ሆኖ ስለነበር ነጥዬ የመጣሁት ጡቴን በጣም አሞኝ ነበር። ወተት ይፈስ ስለነበረ ጡቴ እንደዚህ እቃ ምናምን ሳነሳ በጣም ነበር ጅማቴ ሁሉ ተቆጥቶ በጣም ያመኝ ነበርና በሰዓቱ ለማስረዳት ሞከርኩኝ። እንደዚህ አሞኛል፣ ስለዚህ ስላመመኝም ያው በምልክት ነው ቋንቋ ስለማልችል በምልክት ነገርኳት እና በጣም ተቆጣች። የዛን ሰዓት የተናገረቻቸውን አሁን ትንሽ ቋንቋውን ሳቀው ስረዳው እውነት ለመናገር በጣም ነበር የሚያናደውም። ማለት አለ አይደለ እንደ ሰው አይደለም ነበር ስትቆጥረኝ የነበረው በሰዓቱና አንቺ ሰው ነሽ እንደሚያምሽ ለሁሉ ነበር ስትለኝ የነበረው። እና በተለይ ቋንቋ ሳናቅ እነሱ አድርጎ ያሉንን ሁሉ ስናደርግ ከዛ ቋንቋ ካወቅን በኋላ ደግሞ ያንን እኛ ማድረግ የሌለብንን ነገር እንደዚህ ማድረግ አንችልም ብለን ስንል እነሱ ደግሞ ጸባያቸው ተቀየረ፣ ጠገቡ ምናምን የሚል ስሜት ይሰማቸዋል። እና በጥቅሉ ምንድን ነው መሰላችሁ ቪዲዮ ስሰራ እኔ አብዛኞቻችን የሁላችንም ጸባይ እንደሚለያየው ሁሉ የአረቦቹም ጸባይ ይለያያል። አንደኛው አረብ ምናልባት እናንተ እንድትሸከሙ የማይፈልጉ ይኖራሉ፣ እናንተ እንደ ሰው የሚቆጥሯችሁ ይኖራሉ። አንደኛው አረብ ስትናገሯት መልስ ስመልሱላት የማትወድ ትኖራለች። መልስ ካልመለሳችሁላት ዝም ካላችኋት የምትናደር ትኖራለች። እና ይሄ ነገር ስላለ የሁሉም እንትናቸው ጸባያቸው አንድ አይደለም። እኛም እንደዛው እኛም ሀበሾች ሁላችንም ጸባይ አንድ አይደለም፣ የተለያየ ጸባይ ነው ያለን። እና የመጀመሪያ እናንተ እንደዚህ አይነት ነገር አንሺ ስትላችሁ መጀመሪያ ቋንቋ ሳትችሉም ቢሆን ማግደር ማለት ወይም ደግሞ ማግደር በቃ ማረፍ ማለት ትችላላችሁ። በቃ አልችልም ማረፍ አላቅም ነው ማግደር ብላችሁ ያንን ነገር አለማድረግ ወይም ደግሞ ማግደርት ብላችሁ ማለት ትችላላችሁ። እና መጀመሪያ ያለ ቋንቋ መቻል እየፈራን ፈርተን ቋንቋ ሳንችል
አድርጎ ያልሆነ ሁሉ የምናደርግል ከሆነና ቋንቋ ችለን ያንን ነገር ማድረግ አልችልም ይከብደኛል ካልናቸው፣ ለምሳሌ ያንን ሲሊንደር እኔ በሰዓቱ እንደዛ ታግዬም ብዬም አስገብቼ ፎቅ ወስጀው በነበረ ሌላ ቀን እንደዛው ስትለኝ ተሸክሜ ነበር የምወጣው ማለት ነው። ምክንያቱም አንድ ጊዜ ታችኋለች የመጀመሪያ ጊዜ እናንተ ተጎድታችሁም ከብዷችሁም ብቻ ከአቅማችሁ በላይም ሆኖ ብትሰሩት ወይም ብትሸከሙት ያንን ነገር እናንተ ደግሞ በሌላ ቀን በሁለተኛ በሶስተኛ ቀን ያን ነገር አድርጎ ስትባሉ እንደማይሆን እናንተ እንደሚጎዳችሁ ማወቅ አለባችሁ። ስለዚህ ከባባድ ነገር አንሱ ስትባሉ አንችልም ማለትን ልመዱ የማትችሉት ከሆነ ማለት ነው። እኛ ሴቶች ነን፣ ማህፀናችን ሊወርድ ይችላል፣ እንትኖቻችን ጅማቶቻችን ሊቆረጡ ይችላሉ። ይሄ ነገር በተለይ ደግሞ እቃ ስታነሱ ሆዳችሁ አካባቢ ጡታችሁ አካባቢ ያሉ ጅማቶች በጣም ስለሚቆጡ እዛ አካባቢ ላይ ያሉ ጅማቶች የሆነ እክል ከገጠማቸው እጅግ ከባድ ነው የሚሆነው። ስለዚህ እናንተ ደግሞ ከመጀመሪያ ጀምራችሁ ምንም ነገር እንደዚህ የከበደ ነገር አንሱ ግፉ ስትባሉ አንችልም ማለት ልመዱ ማለት ነው። ሌላው ምን መሰላችሁ? እኔ አስታውሳለሁ አንዲት እህታችን እንደውም ፈተዋ ላይ ሁሉ እንትና አፍሪካ ቲቪ ላይ ሁሉ ኡስታዞችን ጠይቃለች። ኡስታዞችን የጠየቀችው ደግሞ ምን ታውቃላችሁ? በዛቱ ሴትየዋ ሲሊንደር አንሺ ስትላት ይሄ ጋዝ የተሞላባትን ማለት ነው አንሺ ስትላት ቋንቋ ስለማትችል አልችለውም ስትላት አረቧ ተቆጣትና ትጮህባታለች። ስትጮህባት እሷ ደግሞ የድንጋጤዋን ያንን ሲሊንደር ብድግ አርጋ ፎቅ ትወስዳለች ማለት ነው። እና ወዲያው እንግዲህ ሲሊንደሩን የድንጋጤ ብድግ ስታደርገው በድንጋጤ ታነሳዋለች እና ፎቅ ይዛው ትወጣለች። ፈተዋ ስትጠይቅ ነው የሰማሁት። እና ፎቅ ይዛው ስትወጣ ወዲያው በቅስፈት ሲሊንደሩን ፎቅ አውጥታ ኩሽና ቁጭ እንዳደረገችው እንደ ወር አበባ አይነት ነገር ደም ይፈሳታል ማለት ነው በማህፀኗ። ከዛ በቃ ፔሪድ የመጣ ብላ እሷም አላገናዘበችውም በሰዓቱ። ፔሪድ የመጣ ብላ ማንኛውም መጠቀም ያለባትን ነገር እየተጠቀመች ግን ከ17 ቀን በላይ ሆነ። በፊት እንግዲህ በዛ ከተበላ 7 ቀን ነበር አለች። 17 ቀን ሆነው አንደኛ ያ ደም የመጣው ወይም ደግሞ ያ ፔሪድ ብዬ ያሰብኩት ነገር የመጣው ያለ ቀኑ ነው። ያለ ቀኑ ሲመጣም ያው እንግዲህ አንዳንድ ጊዜ መዛባት አለ አይደል? እንደዛ አስቤ ነበረ። ነገር ግን 17 ቀን ቀረ። 17 ቀን ቆየ። የሚፈሰውም በጣም የበዛ ነውና እኔም አቅም አጣሁኝ። ሶላት መስገድ እችላለሁ ወይ ምናምን ብላ ፈተዋ ጠይቃ ነበርና ኡስታዙ ምን ነበር ያሏት በሰዓቱ ላይ ትክክለኛ ፔሪድ ከሆነ ምናምን ብለው ያው ፈተዋ የሚሰጠውን ፈተዋ ሰጧት። ነገር ግን ይሄኛው የክብደት ስለነበረ ወዲያው በድጋሚ ልክ በሶስተኛው ቀን ትክክለኛው ፔሪድ የመጣ በቀኑ ትክክለኛው ፔሪድ ሲመጣ የመጣው አወራረዱ እንደ በፊቱ እንደ ትክክለኛው ነገር ግን በፊት በዛ ቢባል በሰባተኛ ቀን ላይ ይታጠብ ነበረ። አሁን ግን ድጋሚ 17 ቀን 18 ቀን ሆነው። ስለዚህ ምንድነው የሚሻለኝ? በቃ ወር እስከ ወር ይሄው ነው፣ ቢያንስ ከ6 ወር በለጠኝ እንደዚህ እየሆነ ብላ ፈተዋ ስጠይቅ ሰምቻታለሁኝና ያችሁ እንግዲህ ያ ነገር ምንድነው መንስኤውና ምክንያቱ ያ እሷ ስትጮህባት በድንጋጤ ያን ሲሊንደሩን ማንሳቷ ነውና እናንተም ጥንቃቄ ማድረግ አለባችሁ፣ መጠንቀቅ አለባችሁ። በድንጋጤ በፍርሃት ሆናችሁ የምትሰሯቸው ስራዎች፣ የምታነሷቸው ነገሮች እናንተን ዋጋ ያስከፍሏችኋል። ስለዚህ እናንተን ዋጋ ስለሚያስከፍሏችሁ እንደዚህ ሸክም ነገሮችን ተጠንቀቁ። አንድ ጊዜ መጀመሪያ ላይ ያንን ነገር አልችልም ብላችሁ ካላላችኋት አንድ ቀን እንደምንም ታግላችሁ ተንከባላችሁ እንደዚሁ እንዳልኳችሁ ደንግጣችሁ ስጮህባችሁ አንስታችሁ ከወሰዳችሁ ድጋሚም ባለፈው ውስጥ ይሽል እንደ ነው የምትልሽና ቋንቋ ችላችሁ ማስረዳት የምትችሉበት ሁኔታ ላይ ስትደርሱ ነገር እንደዛ አልችልም ብትሉ እስከዛሬ እናንተ ናችሁ እየሰቀላችሁ ወይም ደግሞ እያነሳችሁ የነበረው ስለሚሏችሁ መጀመሪያ የማትችሉትን ነገር አልችልም ማለትን ልመዱ። አልችልም በሏቸው። ካልቻላችሁ አልቻላችሁም። ስለዚህ ራሳችሁን ጠብቁ። ራሳችሁን ጤናችሁን መጠበቅ ያለባችሁና ራሳችሁን መንከባከብ ያለባችሁ ራሳችሁ ስለሆናችሁ እንግዲህ
የዛሬው ይህንን ነበር የሚመስለው። ይጠቅማችኋል ብዬ አስባለሁ። ከባባድ ነገር አንሱ፣ ከባባድ ነገር ግፉ፣ የማችሉትን ነገር አድርጉ ስትላችሁ ለመጀመሪያ ጊዜ አንድ ጊዜ ካስለመዳችኋት ሁለተኛ አልችልም ብትሏት እሺ ስለማትላችሁ ካልቻላችሁት ነው። የማትችሉት ከሆነ በጣም ከባባድ ነገር ከሆነ እንዳሎችው እንግዲህ የእሷ ባል ወንዱ አላነሳው ብሎት እጁን ማነው ከብዶት የተወውን እሷ ታንሰው ብላ እናንተ እንድታነሰው ከፈቀዳችሁላት ስለምትጫወትባችሁ ለእናንተም ለጤናችሁ ጥሩ ስለማይሆን ይህን ነገር ጥንቃቄ አድርጎ ለማለት ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው በመከታተል አበረታቱኝ። ዩቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን። ጦርነት በቃ ይበለን። እኛንም በሰላም ለሀገራችን ያብቃን። ሁልጊዜም እንደምላችሁ ፈጣሪ አምላክ በእግር ወጥቶ በሳጥን ከመመለስ ይጠብቀን። ስደት ላይ ሆነን ሀገርም ከክፉ ነገር ሁሉ ሲጠብቀን፣ ገንዘባችሁን አያስነካባችሁ። እናንተም የሰው ገንዘብ አትንኩ። ፈታኝም ተፈታኝም አትሆኑ እላችኋለሁ። አመሰግናለሁ። መልካም ጊዜ። ወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ